አዲሱ የውጭ ሀገራት ስምሪት ረቂቅ አዋጅ በቅርቡ ጸድቆ ወደ ስራ ሊገባ ነው። የውጭ ጉዳይ ሚኒስቴር ለፋና ብሮድካስቲንግ ኮርፖሬት እንዳለው የህግ የአሰራርና አደረጃጀት ክፍተቶች ከዚህ በፊት ስራ ላይ በቆየው የስምሪት አዋጁ ላይ የነበሩ እንከኖች ነበሩ። በሚኒስቴሩ የቆንጽላ ጉዳዮች ዳይሬክተር አቶ ጣፋቱ ሁሉ እንዳሉት አዲሱ አዋጅ ጸድቆ ስራ ላይ ሲውል ግን እነዚህን ችግሮች ያስቀራል ተብሎ ታምኖበታል። የቀድሞ አዋጅ በህጋዊ መንገድም ቢሆን ለስራ የሚሄዱ ዜጎችን ጥቅምና መብት በአግባቡ ማስከበር አለመቻሉን ተከትሎም አዋጁን ማሻሻል አስፈልጓል ነው ያሉት። አዲሱ አዋጅ የውጭ ሀገራት ስምሪት በህጋዊ መንገድ እንዲካሄድ መንግስት ለመንግስት ስምምነት መፈራረምን የሚደነግግ ሲሆን ወደ ተፈጸመባቸው ሀገሮች ሰራተኞች እንዳይላክም ይከለክላል። እስካሁንም ከ3 ሀገራት ጋር ስምምነት ላይ የተደረገ ሲሆን ከሌሎች 3 ሀገራት ጋር የመጨረሻ ምዕራፍ ላይ ተደርሷል። በቀጣይም ከኦማንና ባህሬን ጋር ስምምነት ላይ ለመድረስ የተለያዩ ስራዎች እየተከናወኑ መሆኑን አስረድተዋል። አዋጁ ለስራ ወደ ውጭ የሚመሩ ዜጎችን በተመለከተም ከዚህ በፊት ከነበረው ትንሽ ጠበቅ ይላል ያሉት አቶ ጣፋ የኤጀንሲዎች ግዴታና በግልጽ የለየ ነው ብለዋል። አጠቃላይ ረቂቅ አዋጁ ከተለያዩ በርካታ ባለድርሻ አካላት ጋር የተመከረበት ሲሆን ዳብሮ ለሚኒስትሮች ምክር ቤትም ቀርቧል። በቅርቡም ለህዝብ ተወካዮች ምክር ቤት ቀርቦ ይጸድቃል ተብሎ ይጠበቃል።